እዚህ ጋር ይታያችኋል። ቁርስ የሚበላ ሻይ ቡና ይጠጣ በቃ ወይ በመንገድ ላይ እንደዚህ ሹፍ ተመልከቱ። ማሻአላህ ሹፍ ማሻአላህ። መሳጂድ ውሃ የሚያከፋፍል መንገድ ላይ ውሃ የሚሰጥ አህለል ኸይር አለ በየቦታው ሱብሃንአላህ። እንዲህ ሲባል ደግሞ ሳውዲ ላይ መንገድ ላይ የሚበላ የሚጠጣ ብር መንገድ ላይ የሚገኝ ቆመህ ለአንተ በኪስ የሚያስገባል ያለ መስሏችሁ የምትመጡ አካላት ባዶ ሆዴን ወደ ሀገር ትመለሳለህ። ትሰራለህ። ጧት ሱቢ ላይ ወጥተህ ማታ መግሪብ ላይ ነው የምትገባው። ትሰራለህ። እንደዚህ አይነት ቀልድ የለም። አብዛኞቹ እዚህ ሀገር የሚመጡት በቲክቶክ በፌስቡክ ፎቶ ምርጥ የሚገራርም ቪዲዮ ሸቃላዎችን ቤት ላይ ሆነው ሴራሚኩን ምኑን ሰዋቆችም እየሄዱ ድልድዩን የሰው ሀገር ድልድይ የሰው ሀገር ቤት የሰው መኪና እያሳዩ እከሌ ስለሄደ ወይም እከሌ ሄዶ ቤት አካባቢ ላይ ስለሰራ እዚህ አካባቢ ከተማ ላይ ቤት ስለገዛ በሚል የሰውን እድል ለመሻማት የሚመጡ ሰርቼ ለፍቼ በላቢ አግኝቼ ለወጣለሁ የሚል ሳይሆን እከሌ ሄዶ ቤት ስለገዛ እከሌ በሩ ላይ እናቱ ቤት ስለሰራ እከሌ እንዲህ ስለሆነ እከሌ እንዲህ ስለለበሰ እከሌ እንዲህ ስላደረገ በሚል ይመጡና ያለቅሳሉ። ተረድተህ መምጣት መቻል አለበት። ትሰራለህ፣ ትፈጋለህ፣ ታገኛለህ። ለዛውም እድል ካለህ ነው እንጂ አንዱ ስለሰራ ስላለፈለት ሀገርም ኢትዮጵያም እኮ ነግዶ የሚያተርፍና ነግዶ የሚከስር አለ። በኢትዮጵያ አርሶ የሚያመርት አርሶ ለፍቶ ገለባ ለበሬው የሚዘራ የሚያጭድ አለ እኮ ምንም ሳያነሳ። ይሄ እድል ጉዳይ። ስለዚህ ይሄን አውቆ መምጣት ያስፈልጋል። በአሁኑ ሰዓት ሴቶች በየቦታው በፍሪ ቪዛ በተለይ መተናል ብለው በየቦታው ያለውን ነገር እያያችሁ ነው እና ያለንም ወደፊት አበሻ ጥጋቡ በጣም አስቸጋሪ ነው። የመን ላይ አይታችኋል። በሰው ሀገር ላይ መሳሪያ ታጥቀው ሲተኩሱ ምን ሲሉ ባንዲራ ሰቅለው ይሄ 10 ሰዎች በሚሰሩት 10 ሚሊዮኖች የሚቸገሩበት ዓለም ላይ ነው ያለነው። ከዚህ በፊት ታውቃላችሁ እዚህ ሀገር ራሱ በንፏ ላይ በሰው ሀገር ላይ ለዛውም ጥብቅ ህግ ባለባት ሀገር ላይ ተፍቲሽ ፍተሻ ከላ ቆመው እየፈተሹ ወላሂ ያ እዛ ደረጃ ላይ ደርሰናል ማለት ነው። እኛ ሀበሾች ጥቂቶች በሚሰሩት ብዙሃን የሚቸገሩበት ምክንያት እየተፈጠረ ስለሆነ እባካችሁ ብንተሳሰብ ጥሩ ነው። ሀገራችን እንደምታውቁት ነው ራሳችን እንዳንኖር አድርገናታል። ኢትዮጵያን እንዳንኖርባት ማትኖርበትም ቤት ሰራል። እስቲ ኢትዮጵያን ማንኖርባት ቤት ያረግናት እኮ እርስ በርስ አላህ ይስጥርና ስለዚህ ነገር ዘይት